ዋላችሁ አድማጭ ተመልካቾቻችን ከዋናው ፕሮግራማችን በፊት ባሳለፍነው ሳምንት የተከበረውን የኢድ አል-አድሃ አረፋ በዓል ድባብ ልናስቃኛችሁ ወደድን። በበዓሉ ዕለት የዩኒቨርሲቲውን ፕሬዝዳንት ዶክተር አነጋግረኝ ጋሻውን ጨምሮ ሌሎች የወልዲያ ዩኒቨርሲቲ ከፍተኛ የሥራ ኃላፊዎች ከተማሪዎች ጋር ማዕድ ተጋርተዋል። ይህ ድባብ በተማሪዎች ዘንድ ምን አይነት ስሜት ይፈጥር እንደው ጠይቀናል። ስሜ በመጀመሪያ መሐመድ አወል ይባላል። የወልዲያ ዩኒቨርሲቲ የአንደኛ ዓመት ተማሪ ነኝ። ከአዘር ናቹራል ሳይንስ ቤተሰብ ጋር ስኖር እርግጥ ደስ ይለኛል። ማለት ቤተሰብ ላይፉ ደስ ይላል። ቤተሰብ ጋር ሆነ የምታሳልፈው ላይፍ ሲቀጥል ደግሞ ምንድነው እዚህ በቃ አላረ ልክ እንደ ቤተሰብ ሆኖ የሚቆጣጠር የሚንከባከብ ባለሙያ አለ ማለት እነ ዶክተር አሉ። ለምሳሌ መተውኛ ነው ያለውን ነገር ፊኒጋችንን ሁሉ ነገር ይረዱናል እና እነሱም ስላሉ በጣም አላረ ለሆነ ብቸኝነት ስሜት ብቻ አልተሰማኝም። እኔ በጣም ደስ ብሎኛል ዛሬ እነ ዶክተር በመምጣታቸው ትላልቅ የስልጣን ባለቤቶች በመምጣታቸው እዚህ በመገኘታቸው በጣም ደስ ብሎኛል። ሲቀጥል ደግሞ እንደዚህ ሆነን በማክበራችን እኛ ብቸኝነት እንዳይሰማን ምናምን የተለያየ ነገር አለ አይደል? ተማሪው የተለያየ ቴንሽን እንዳያጋጥመው የተለያየ ብዙ ነገር ጥቅም አለው አድቫንቴጅ አለው እና ደስ ይላል። ኢድ አል-አድሃ በዚህ መልኩ ማክበራችን አልহামዱሊላህ ለኛ ደስታን ፈጥሮልናል። በጣም አድርገን እናመሰግናቸዋለን ዶክተር ስለመጡ። ስሜ ከማል ይባላል። ከማል ጀማል ከ3ኛ ሳርድር ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ከፕሬዝዳንት ጀምሮ ወደታች ያሉ ድረስ መተውኛ መጎብኘታቸው በጣም ከፍተኛ ፊሊንግ ነው ያለው ለኛ ለተማሪዎች። ምክንያቱም እኛ እዚህ ዩኒቨርሲቲ ውስጥ በዓልን ስናከብር ከቤተሰብ ከወንድም ከተለይተን ነው። ግን አሁን እነሱ እዚህ መተው እኛ በዓላችንን ከምን ደረሳችሁ እንዴት ነው ደስ ብሏችኋል ብሎ መጠየቃቸው በጣም ነው ከምን በላይ የሚያስደስተን። ያ ረሱላህ ኢልመደድ ያ ሐቢበላህ ዘርቶበት በልቤ አስያዘኝ ቀለምና መድ ያ ረሱላህ ኢልመደድ። እንደዚህ አይነት ሁነቶችን የዩኒቨርሲቲው የሥራ ኃላፊዎች ከተማሪዎች ጋር አብሮ ማሳለፍ የጋራ ሀሴት መሆኑን የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አነጋግረኝ ጋሻ ያስረዳሉ። ዩኒቨርሲቲዎች ተማሪዎች የሚማሩባቸው የሚሰለጥኑባቸው ብቻ ሳይሆን ሁለተኛ ቤታቸው ነው። ከቤተሰቦቻቸው ርቀው የሚገኙበት ቦታ በመሆኑ ሁለተኛ ቤተሰባቸው ደግሞ የዩኒቨርሲቲው ማህበረሰብ ነው። ዩኒቨርሲቲው እንደ እናትና አባት በመሆን በዚህ በዩኒቨርሲቲ ቆይታቸው ተማሪዎችን ማሰልጠን ማስተማር ብቻ ሳይሆን ህይወታቸውንም አብሮ በመጋራት ማሳለፍ ኃላፊነት ስላለብን እኛም እንደ አባት እንደ እናት የዩኒቨርሲቲ ተማሪዎቻችን በዓላትን ሲያከብሩ አንደኛ እኛም የበዓሉ አካል ነን። እኛም ራሳችን በዓሉን እናከብራለን። ስለዚህ በየቤታችን ከምናከብር ከተማሪዎቻችን ጋር ከልጆቻችን ጋር አብረን ማክበሩ ለነሱ ብቻ ሳይሆን ለኛም የመንፈስ እርካታ ይሰጣል። ለተማሪዎችም ደግሞ ይሄ ሁለተኛ ቤታቸው ስለሆነ እኛ ደግሞ ሁለተኛ አባታቸውና እናታቸው ስለሆን ከቤተሰቦቻቸው ጋር አብረው እያሳለፉ እንደሆነ ስሜት ስለሚሰጥ በጣም ይደሰታሉ። ከነሱም በላይ ግን እኛ እንደ አባት እንደ ታላቅ ወንድም እንደ እናት ከልጆቻችን ጋር በዓላትን እና ሌሎች ጊዜዎችን አብረን ማሳለፋችን የሚሰጠው እርካታ በጣም ትልቅ ስለሆነ ለነሱ ብቻ ሳይሆን ለኛም ነው። ሰለላሁ ዐለይከ ከመል መካ ሸምሰል መዲና ሰላም ዐለይከ ኢብራሂም ታዘው በፈርዱ ነቢ እስማኤል እንዲያርዱ ወደ አንገት ካራ ሰደዱ የጀሊል አምሩ እንዲሳካ። ሳምንታዊ የጥበብ አይኖች መሰናዶ የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በትብብር የሚያሰናዱት ፕሮግራም ነው። የዛሬው ፕሮግራማችን ትኩረት የሚያደርገው የግቢ ውበት ጥበቃ እንዲሁም ደግሞ የመሰረተ ልማት ሁኔታዎችን የምንዳስስ ነው የሚሆነው። ወልዲያ ዩኒቨርሲቲ በግቢው ውስጥ የተለያዩ የግቢ ውበት ችግኞችና የጥላ ዛፍ ችግኞችን በመትከል የግቢውን በማሳመር እንዲሁም ደግሞ የተማሪዎችንና የመምህራንን ሴፍቲ ለመጠበቅ የሚያስችል አደረጃጀት የሚስተዋልበት ግቢ ነው። በተመሳሳይ ደግሞ የመሰረተ ልማት ግንባታዎችም የመኪና ፓርኪንግ እንዲሁም ደግሞ የእግረኞች መንገድ የመኪና መንገዶችና የተማሪዎች የተለያዩ ኢቨንቶች ማስኬጃ ቦታዎችን በአግባቡ ያገነባ ግቢ ነው። እነዚህን ሁኔታዎች ምን እንደሚመስሉ በዛሬው ፕሮግራማችን እንቃኛለን። መልካም ቆይታ። አለባቸው አገኘው ይባላል። የወልዲያ ዩኒቨርሲቲ ግቢ ውበትና መናፈሻ ክፍል አስተባባሪ ነኝ። አብዛኛው እዚህ ጋር የውጭ ዝርያዎች ነው እዚህ ጋር ያሉት።
የተለያዩ ኤሬካሪ አሉ፣ ሆላንድራዎች አሉ፣ እዛ ጋር የምታያቸው ተርሚናልም አለ፣ ሳይክረስም አለ። አብዛኛው እንደዚህ አይነት ዛፎች የሚያስፈልጉት አደባባይ ላይ ለውበት የሚሆኑ ቦታዎች ላይ የሚተከል ናቸው። እዚህ ጋር ብዙም የአገር በቀል የለም። አገር በቀል ብዙ ጊዜ ጫካ ላይ ወጣ ብሎ እንደ ግራር አይነት ለምሳሌ ተማሪ ቁጭ ብሎ የጥላ ዛፍ ስለሆኑ የሚያነቡበት ቦታ ነው እና እዚህ ጋር የተለያየ ዱራንታዎችም አሉ። እነዚህ አይነት ነገሮች እዚህ ይተከላሉ። ተጨማሪ በግቢያችን በጣም ሰፊ ከመሆኑ የተነሳ የተለያየ እንደየእንትኑ የተለያየ አደባባይ ላይ የሚተከሉ አሉ። መማሪያ ክላስ ላይ የሚተከሉ አሉ። ለምሳሌ የተለያየ መናፈሻ የሰራንባቸው ቦታዎች አሉ። እዚህ አካባቢ ግን ማለት ተማሪ ዋይፋይ ምንም የሚጠቀምበት ቦታ ስለሆነ ቢያንስ ላይ ለውበት የሚሆኑ ነገሮች ናቸው እዚህ ጋር የሚተከሉት። ወጣ ብለ ደግሞ አለ ተማሪ ቁጭ ብሎ የሚያነብበት የውጭ አገር በቀል የሆኑ ደረጃዎች ያሉበት ቦታ ላይ እንትንበት አለና የኔ መሰረት በግቢያችን ወደ ከ14000 በላይ በየአይነቱ የእጽዋት አይነት አለ። ከ14000 በላይ ይሆናሉ ማለት በየታይፓቸው። ለምሳሌ ምናልባት ዱራንታ ያው በካሪ ምናምን ነው የሚገለጸው። ብዙ ጊዜ የተለያዩ አሉ። ለምሳሌ ዱራንታዎች አሉ። አሁን ይሄ ዱራንታ ይባላል። ብዙ ጊዜ የምንጠቀመው የመንገድ ዳር አካባቢ ላይ ለውበት የሚሆን እንትን ነው። ቻይ ነው ማለት ሙቀትንም ለወይን አደጋ የሚሆን ለኢንቫይሮንመንት ምቹ የሚሆን ችግኝ ነው። ስለዚህ ይሄን አሁን ፀሐይ እንትን እንዳይል ማለት ወቅቱን ጠብቆ ዝናባማ በሆነ ቦታ ላይ የገረዛ የማስተካከል ስራ እዚህ ጋር እየሰራን ያለ ነው። እነዚህኞቹ ደግሞ የሆላንድራ ይባላሉ። የውጭ ዝርያዎች ናቸው። አብዛኛውን ጊዜ ለውበት ብቻ ነው ጥቅማቸው፣ ለውበት ብቻ ነው። የተለየ ነገር እንትን የላቸውም። እዛ ላይ የምታያቸው ኤሮካሪያ ይባላሉ። እዛ ላይ ያሉት እነዚህም ከውጭ የመጡ ናቸው። ተርሚናል አለ፣ ሳይፕረስ አለ። እንደዚህ አይነት ነገር። እዚህ ጋር ደግሞ አገር በቀል የሆነ ግራቪ ላይ ያለን እዚህ ጋር ኒሞም አለ። እነዚህም መንገድ ዳር ላይ የሚተከሉ የእጽዋት አይነቶች ናቸው። እዚህ ጋር ደግሞ ቪከስ የሚባል አለ። ይሄ ሻይን ያደርጋል፣ የውበት ነው፣ ለጥላም ይሆናል። በጣም ግንዱ በጣም እየሰፋ ሲመጣ ያው ታስተካክለዋለህ። ካስተካክልከው ደግሞ ጥላ ምናምን አገልግሎት ይሆናል። ለበረሃ የሚሆን ዝናብ የሌለበት ቦታ ላይ ግፍ የሚችል ነው። ይሄ ለበረሃ የሚሆን ዛፍ ነው። እዛ ጋር ደግሞ የምታያቸው ቦታዎች አሉ። እዛ ጋር ትልቅ ያላቸው በነጭና በቀይ አለ። እዚህ ጋር ደግሞ ኒም አለ። ተማሪዎች ላይብረሪ እንደመሆኑ መጠን ተማሪዎች ከእንትን ወጥተው እዚህ ውጭ ብለው የሚያነቡበት ቦታ ነው። እዚህ ጋር ግራግራዎች አሉ። ትላልቅ ዛፎች ናቸው። እዚህ ለጥላ የሚሆናቸው ይሄኛው የቦትል ብሩሹ በቢጫና በነጭና በቀይ አለ። ቀዮቹ ያቸው እዚህ አካባቢ የሚታያቸው ናቸው። የአበባ ዘር ናቸው። ለውጭ ዝርያ ሆነው ለውበት ብቻ ለአበባ የምንጠቀማቸው ናቸው። እነዚህ ህትመትና ማባዣ የሚባል ቦታ ነው ያለ ነው። የመምህራንም ቢሮአቸውም እዚህ አካባቢ ነው እና እንደምታየው የዱራንታ የመገረዝ ስራ የተከናወነ ነው። እዚህ ጋር ያው እሱ ትንሽ ባለሙያ ስለሆነ ነው እንጂ ያው አስምረህ በገመድ እያለካህ ምናምን ነው በስርዓት እንዳይጣመም ከፍ ዝቅ እንዳይል ያው እሱ ልምድ ስላለው ነው በልምድ እየሰራ ያለው። በአመት 2 ጊዜ ያው የዝናባማን እንትን ጠብቀን እንገርዛለን። እንዳይደርቅ ባናቱ ላይ እንትን እንዳይገባበት የፀሐይ ብርሃን እንዳያገኝ ወዳው እንደተገረዘ ውሃ ማግኘት አለበት። አሁን ላይ ግን የበልግ ዝናብ ስላለ ያንን ጠብቀን እየገረዝን ነው። ብዙ ቦታ ነው በግቢው የተለያየ ቦታ ላይ አብዛኛው ሲጀመር በዱራንታ የተሸፈነ ግቢ ነው አብዛኛው እዚህ ማለት ነው እና የተለያዩ ችግኞችን ቢኖሩም ነገር ግን እዚህ አካፋይ ቦታ ላይ መማሪያ ክላስ አካባቢ አብዛኛው እንትን ያሉት በዱራንታ የተሸፈነ ቦታ ነው ያለው። ስሜ አዲሱ አያሌው ይባላል። የምሰራውም ስራ ወልዲያ ዩኒቨርሲቲ ነው። የምሰራው ዱራንታው ስም ደግሞ ዱራንታ ይባላል እና የምንሰራውም ከአመት 2 ጊዜ ነው። ለዛውም ዝናብ ሲጥል ዝናብ ካልጣለ ያው መስራት ስለማይቻል ማለት ነው ስለማያወጣ። ስለዚህ
አሁን የበልግ ዝናብ ስላለ እየገረዝን እንገኛለን። እንግዲህ ያው ውበት እንዲኖረው ነው ወይም እንዲያምር ነው የምንሰራው ማለት ነው። እዚህ አካባቢ ደግሞ የቦታው ስም ፍኖተ ማባዣ ይባላል። እንደምታዩት መስቀለኛ ነው። በዚህ በግራም በቀኝም በዚህኛውም ወደ ክላስም ወደ ላይብረሪ የሚያስኬድ ቦታ ነው። እንደምታዩት ወደ 300 አካባቢ ሜትር ይሆናል። በዱራንታ የተሸፈነ ዋሻ ነው። ያው ተማሪ ከክላስ እንደወጣ እዚህ ቁጭ ብሎ ማንበብ ይችላል፣ ወክ ማድረግ ይችላል። ፀሐይ ሳይመታው መንቀሳቀስ ይችላል። እዚህ አካባቢ ደግሞ አሲት የሚባል አካባቢ ነው። እዚህ ጋር ለውበት የሚሆኑ የተለያዩ ችግኞችና ሳሮች ተክለናል። እዚህ ለውበት የሚሆኑ ለምሳሌ ተርሚናል አለ። እዚህ ጋር የግራቪሊያም አለ። እነዚህ የሆላንዲያ የዱራንታ ዝርያዎች ናቸው። እነዚህ ታች ያሉት እንደዚህ አይነት የተለያዩ ቦታ ላይ የሳር መትከል ስራዎች እየሰራ ነው። መመረቂያ አዳራሽ አካባቢ አለ። ህጻናት ማቆያው አካባቢ አለ። እዚህም አለ። አሁንም እያሰፋን ነው። ያው ብዙ የሚቀሩ ስራዎች ቢኖሩም ለውበት የሚሆኑ የተለያዩ ሳሮችና ችግኞችን እየተከልን ነው። ይህ አካባቢ ደግሞ አውራ ጎዳና መውጫ የሚባል ቦታ ነው። እንደሚታየው አብዛኛው ተማሪዎች እዚህ መጥተው የተለያየ አገልግሎት የሚያገኙበት ለተማሪዎች ተብሎ የተከፈተ ሱቆችም ካፍቴሪያዎችም ምናምን አሉ። እዚህ ጋር ካፌዎችም አሉ። ተማሪዎች እየመጡ እዚህ እንደምታዩት የተለያዩ ችግኞች አሉ። እንደ ጽድ እና ሽሽው አይነት ግራቪሊያም አለ። እዚህ እየመጡ አረፍ ብለው ቡናም ምንም መጠቀም ሲፈልጉ እዚህ ጋር መጥተው የሚጠቀሙበት እንደምታዩት ውብ የሆነ ቦታ ነው። ስሜ መለሰ ሊበን እባላለሁ። የጠቅላላ አገልግሎት ስራ አስፈጻሚ ነኝ። ይሄ አሁን ከጀርባዬ ያለው የመመረቂያ አዳራሽ ጀርባው ነው። ከሱ ጀርባም የተማሪዎች አንዳንድ ፕሮግራም የሚሰሩበት ስቴጅ አለው። እሱን ለማሳመር ተብሎ በግራና ቀኝ ያሉ አትክልቶች ያሉ እነኚህን አትክልቶች ብዙ እንክብካቤ እየተደረገላቸው እዚህ ደርሰዋል። ለግቢው ማራኪና ሳቢ እንዲሆኑ ከሚያደርጉት አትክልቶች መካከል ይሄ ከኋላችን ያለው ዛፍ ነው። የውበት ዛፎች ናቸው እነዚህ። አለፋለፍ የጥላ ዛፎች አሉ፣ ግን የውበት ዛፎችም ሆነው የጥላ ዛፎችም የሚሆኑ አሉ። ሁለቱንም አገልግሎት የሚሰጡ ለውበትም ለጥላ። አብዛኛው እነኚህ በመገረዝ የሚያጥሩና ለውበት የሚሆኑ ናቸው። ሌሎቹ ግን ደግሞ ለውበትም ለጥላም የሚሆኑ ዛፎች ያሉበት ቦታ ነው። ወንዶች ተማሪዎች ዶርም ነው። ይሄ እንግዲህ በግራና በቀኝ ያለው የጥላ ዛፍ ነው። ይሄ ጠቀሜታው ተማሪዎች ስፖርት ሜዳ ቆይተው ሲመጡ፣ ክላስ ቆይተው ሲመጡ ሻወር ከወሰዱ በኋላ አረፍ ለማለት የዛፉ ጠቀሜታ ከፍተኛ ነው። ምክንያቱም ሙቀት አይኖረውም። ዶርም ሙቀት ስለማይኖረው እንደልባቸው አርፈው ከዛ በኋላ ለጥናት ደግሞ ተመልሰው እዚሁም ዛፉም ስር ሆነ ቁጭ ብለው ማጥናት ይችላሉ። ከዛ በተረፈ ደግሞ ወደ ቤተ መጻሕፍት ሄደው ማንበብ ይችላሉ ማለት ነው። ግቢው ያው ህንፃዎችም የሰፈሩበት ጭምር ወደ 196 ሄክታር መሬት አለው። 96,000 ሄክታር መሬት አለው። ከዚህ በመነሳት ወደ 57 የግቢው ውበት አትክልተኛ አውትሶርስ ሰራተኞች አሉ። ከዛ በተጨማሪ ወደ 15 የሚሆኑ የቀን ሰራተኞች አሉ። ይሄን መሰረት አድርጎ ግቢውን ማራኪና ውብ ለማድረግ
ቀን ተሌት ይሰራሉ። በግቢው ውስጥ ያሉ ችግኞች ለግቢ ማስዋቢያም ቋሚ አትክልትም ሆነው ወደ 14,000 የአገር በቀልና የውጭ አገር አትክልቶች ይገኙበታል። እንግዲህ እንክብካቤው አብዛኛው ይሄ አካባቢ ሞቃታማ በመሆኑ በየጊዜው የከርሰ ምድር ውሃ በመጠቀም የማጠጣት ስራ ይከናወናል። ከዛ በተጨማሪ ማስዋቢያዎችን ደግሞ በየወቅቱ የመገረዝ የመንከባከብ ስራ ይሰራል። ሰራተኛው ያው አብዛኛው የዚሁ አካባቢ ተወላጆች ስለሆኑ ዩኒቨርሲቲው የኔ ነው የሚል ስሜት አድሮባቸው ነው የሚሰሩት። ከዚህ በመነሳት ማንም ክትትል እንኳ ባይኖር በራሱ ተነሳሽነት ነው ስራውን የሚሰራው። በእርግጥ የራሱ የግቢ ማስዋቢያ የራሱ የሆነ የሚከታተል ባለሙያ አለ። የቀን ሰራተኞችን የሚከታተል ባለሙያ አለ። አውቶሶርሶችን የሚከታተል ባለሙያ አለ። ግን እነሱ እንኳ ባይኖሩ የኔነት ስሜት ኑሯቸው ስራውን በአግባቡ ያከናውናሉ። ኤፍሬም ሳጠባላለሁኝ ምክትል ሊቀመንበር ነኝ። ማህበራችን ሙሉ ኤፍሬምና ግቢ ውበት አትክልተኛና መናፈሻ ህብረት ስራ ማህበር ይባላል። ይህ ከተመሰረተ በ2018 ሄዳለ አንድ ነው የተመሰረተው። አባላት ብዛት 57 አባላት ብዛት አለ። ከዚህ ማህበር መስራቱ በፊት ምግብ ቤት ላይ ነበር የምንሰራው። ምግብ ቤት ላይ እንሰራለን ለበርካታ መሰርተና እንዲሁም የተማሪ ቁጥር በቀነሰ ወቅት ተቀናሽ ሰራተኛ ይደረግ ለምን የተማሪ ቁጥሩ ቀንሷል ሲባል እኛ በፈቃደኝነትም በጣም ማህበሩን መስርተን ግቢ ውበትን መስርተን ያው እየሰራን እንገኛለን ማለት ነው። የ57 አባላት ብዛት የግቢ ውበትን ማራኪ ጽዱ አድርጎ መስራትና በዚሁ ተጓዳኝ ስራዎችን ማኑዋሎችን ዲሾችን እንደዚህ መስራት ነው እና በስራችን ውጤታማ ስኬታማ በፍቅር የምንሰራ ነው። ሲቀጥል በዚህ ባለው ሁኔታ ተቋሙ ይሄን የ57 ሰራተኛ እድል ፈጥሮለት በዚሁ ቤተሰብ እየመራንበት ልጆች እያስተማርንበት ያለን ይሆናል ማለት ነው። ወደፊቱ የምንሰራቸው እቅዶች በቅድ በየወሩ በቅድ ነው የምንሰራው። ማራኪ ጽዱ የሆነ ግቢ ለመፍጠር እና ከሌሎች አቻ ዩኒቨርሲቲዎች የተለየ ነገር ለማድረግ በስራ ላይ እንገኛለን እና በስራው በመሰረቱ ደስተኞች ነው። በተመሰረተበት በዚህ ስራ መስክ ነው ቤተሰብ የምንመራበት፣ ልጆች የምናስተምርበት፣ የተለያዩ ማህበራዊ ጉዳዮች የምንወጣበት በዚሁ ስራ ነው። ዩኒቨርሲቲያችን እንደራሳችን እንደውም እንደ አይን ብሌናችን ነው። አይን ብሌን ያው ከሁሉም አካል እንኳን አይደለች። ተቋማችንም እንደዛ ነው የምናየው። በመልካም ሁኔታ ነው የምናየው። ተቋማችን የጋራችን የሁላችንም ሀብት ስለሆነ ሀብታችን በአግባቡ ነው የምንጠቀመው። ምን ይዞ በቃ ተንከባካቢ ማለት ነው። አሁን ግቢው ይሄ የአውቶሶርስ ሰራተኛ ገና ህዳር ላይ ነው በዘንድሮ አመት የተፈቀደልና በሚገባው ልክ ተውቧል እንኳ ባንል አሁን አውቶሶርሱ 57 አውቶሶርስ ከተቋቋመ ወዲህ ያለ የምንጣሮ ስራ በከፍተኛ ሁኔታ እየተሰራ ነው። ከዛ ውጭ ቦታው ተዳፋት ነው፣ ለልማት ብቹ አይደለም እና በውሃ የመሸርሸር ምን የማለት ብዙ ጊዜ ያጋጥመዋል እና ከዛ አንጻር የሚቀረነ ስራ ይኖራል። ቀጣይ ይሄን ነው አሁን የምንጣሮውንም ስራ የማስዋቡንም ስራ ተከታትለን እንሰራለን ብለን በእቅድ አስቀምጠናል። መጨረሻ ውጤት ሊሆን የሚችለው ያው ግቢው ውብና ማራኪ እንዲሆን ለአካባቢው አርአያ የሚሆን ተማሪዎችን ሳቢ ለማድረግ ነው ጥረቱ። 5 ዓመት የሚቆዩ አሉ፣ 4 ዓመት የሚቆዩ አሉ። ከዛም ውጭ በሪሚዲያል የሚመጡ ተማሪዎች አሉ፣ በአጭር ጊዜ ቆይታ የሚቆዩ። እነኚህ ቆይታዎች ለተቋሙ መልካም ገጽታ ጥቅም አለው። የግቢው መዋብና ማማር ከተለያዩ ቦታ የሚመጡ ተማሪዎች የዚህን የግቢ ማማር ወይም ውበት ነው በየአካባቢያቸው ሄደው ሊገልጹ የሚችሉትና ያን በሚገልጽ ሁኔታ ነው
እየሰራን ያለ ነው። ለወደፊትም ለመስራት ያቀር ነው ማለት ነው። ይሄ ለጥላነት የሚያገለግሉ ዛፎች ተማሪዎች እንደልባቸው እንዲያጠኑ ለማድረግ ጥሩ ቆይታ እንዲኖራቸው የዩኒቨርሲቲውን ስም በጥሩ ሁኔታ መግለጽ እንዲችሉ ሲሄዱም ለየአካባቢያቸው አርአያ አምባሳደር ሆነው ለወልዲያ ዩኒቨርሲቲ አምባሳደር ሆነው እንዲያስተዋውቁ ከማድረግ አንጻር ትልቅ ጠቀሜታ አለው ብለን እናስባለን። ምናየ ገበየሁ እባላለሁኝ የወልዲያ ዩኒቨርሲቲ ግንባታ ፕሮጀክት ስራ አስኪያጅ ነኝ። ይሄ አሁን ያለንበት አካባቢ የተማሪዎች ካፌ ያለበት አካባቢ ስለሆነ ከጀርባችን የምናየው ቦታ የተማሪዎች መዝናኛ አንፌ ይባላል። ተማሪዎች የተለያዩ ሴሪሞኒዎችን የሚያካሂዱበት የምርቃት ፕሮግራሞችን የተለያዩ የጋራ የሆኑ ሁነቶችን የሚያካሂዱበት ቦታ ነው። ስለዚህ ይህ አካባቢ እንደምናየው ያው ገና የሚያልቁ የሚጠራቀቁ ነገሮች ቢቀሩትም ሀሳቡ ተማሪዎች እዚህ አካባቢ ያለውን የሴቶች ዶርሚተሪ የወንዶች ዶርሚተሪ እዚሁ አካባቢ ስለሆነ በጋራ እዚህ ጋር ተገናኝተው የሚወያዩበት የጋራ ሀሳባቸውን የሚቀያየሩበት የተለያዩ ሁነቶችን የሚያሳልፉበት ስለሆነ ይሄ አካባቢ የተማሪዎች አንፌ ይባላል። አሁን ያለንበት ላይ ካየነው ተጨማሪ የተማሪዎች የተለያዩ ፕሮግራሞችን ወይም ሁነቶችን የሚያስኬዱበት ቦታ ነው። ይሄ ቦታ የሰባ ደረጃ ይባላል። በተለምዶ ተማሪዎች ናቸው እንግዲህ ሰባ ደረጃ ብለው ያወጡት እዚህ ይሰባሰባሉ። ስለዚህ ደረጃም ስላለው ሰባ ደረጃ ተብሎ ይጠራል። ይህ አካባቢ ዩኒቨርሲቲው ስራ ሲጀምር ብሎ ስራ ሲጀምር የአስፋልት ስራ ለመጀመሪያ ጊዜ የጀመርነው በዚህ በኩል ያለውን የአስፋልት ስራ ነው። የኮብልስቶንና የመንገድ ስራ የጀመርነው እዚህ ቦታ ላይ ነው። ከዚህ ተነስተን ነው እያሰፋን ሄር ነው። ያው እንደሚታወቀው እንግዲህ መሰረተ ልማት ለዩኒቨርሲቲ ለምርምር ስራ ለተለያዩ አገልግሎቶች ያው የባክቦን ወይም ደግሞ የጀርባ አጥንት እንደመሆኑ መጠን ከዚህ ተነስተን ነው እንግዲህ ለተማሪዎችም ለመምህራንም ለአስተዳደሩም አስፈላጊ የምንላቸውን ለመማር ማስተማሩ የሚያገለግሉ መሰረተ ልማቶችን እያሰፋን ሄር ነው። ከዚህ ነው ይህ አካባቢ መነሻችን ነው። ስለዚህ የኮብልስቶን መንገድ አለን፣ የአስፋልት መንገድ አለን፣ እንዲሁም የእግረኛ ቴራዞ ታይል የምንለው እነዚህ መንገዶች አሉን። ዩኒቨርሲቲ ውስጥ እንግዲህ እንደምታዩት በጣም ሰፊ ነው። ነገር ግን እያንዳንዱ ህንጻ እያንዳንዱ የመማሪያ ማስተማሪያ እንትሮች በሙሉ በመንገድ የተገናኙ ናቸው። ስለዚህ እዚህ አካባቢ ላይ መነሻ እንደመሆኑ መጠን ተማሪዎች እዚህ ቦታ ላይ ተገናኝተው የተለያዩ አገልግሎቶችን፣ ስብሰባዎችን፣ አውትዶር ሚቲንግ የሚያካሂዱበት ቦታ ነው። በግራጁዌሽንም ሰዓት ጂሲ ፕሮግራም የሚያዘጋጁበት ከወላጆቻቸው ጋር ፎቶ የሚነሱበት የጋራ ውይይት እንደ ዲፓርትመንት ሲኖራቸው ዲስከስ የሚያደርጉበት ተማሪዎች ሪላክስ የሚያደርጉበት አካባቢ ነው። ሁሉንም ያቀፈ ነው። ዶርሚተሪም መዝናኛም ሁሉንም ነገር የያዘ ስለሆነ ይህ አካባቢ ሰባ ደረጃ ተብሎ የሚጠራ ሁሉም ተማሪዎችም ሆነ ሁሉም ሰው የሚያውቀውና የሚወደው አካባቢ ነው። አሁን ያለንበት የመሰብሰቢያና የመመረቂያ አዳራሽ ነው። ይሄ የመሰብሰቢያና የመመረቂያ አዳራሽ ተማሪዎች ሲመረቁ የተለያዩ ስብሰባዎች ይካሄዱ አገልግሎት የሚሰጥ ህንጻ ነው። ከዚህ ህንጻ ጋር ተያይዞ ሰፊ የመኪና ማቆሚያ ፓርኪንግ አለ። ይሄ ፓርኪንግ እንደምናየው ከ30 በላይ መኪኖችን ማስተናገድ የሚችል ነው። ይሄም ብቻ አይደለም፣ ተጨማሪ ለዩኒቨርሲቲው አገልግሎት የሚውል ከላይ የገነባ ነው ተጨማሪ የመኪና ማቆሚያ ፓርኪንግ አለ። እነዚህ ሁለቱ ፓርኪንጎች በዘመናዊ መንገድ ማለትም ወለሉ በአስፋልት ነው የተሰራው፣ ሼድ አላቸው። ስለዚህ የመኪኖቻችንን ደህንነት ለመጠበቅ ሲባል የተሰሩ ሼዶች ናቸው። ደረጃቸውን ጠብቀው የተሰሩ ሼዶች ዩኒቨርሲቲው ሁለት ቦታ ላይ ያለው ማለት ነው። የላይኛው ከዚህ ውጭ ያለው የመኪና ማቆሚያ ፓርኪንግ ከ40 ያላነሰ የመኪኖችን ማስተናገድ የሚችል ነው። ትንንሽ ከሆኑ እስከ 40 ማስተናገድ ይችላል። ትልቆች ከሆኑ ደግሞ ከ20 ያላነሰ መኪኖችን ማስተናገድ የሚችል ትልቅ ከዚህ ሰፊ የሆነ ደረጃውን የጠበቀ በመሰራት ላይ ያለ የመኪና ፓርኪንግ ነው። የአስፋልት ሽፋናችን
10 ኪሎ ሜትር የአስፋልት ስራ ሰርተናል። እስካሁን ባለው የግንባታ ሂደት የኮብልስቶን መንገድን በተመለከተ 10 ኪሎ ሜትር የኮብልስቶን ሽፋን ሰርተናል። እነዚህ ስራዎች ሲሰሩ አስፋልቱ ትሪፕል ሌየር ነው። ኮብልስቶን ደግሞ እንደምታዩት የተለያየ ቴስት ተከናውኖለት ድንጋዩ የውሃ መምጠጥ አቅሙ የመፈረካከስና ሌሎችም ከሙያ ጋር ተያያዥ የሆኑ ጉዳዮች ተጠንተው ለረጅም ጊዜ አገልግሎት ሊሰጥ የሚችል በቂና ደረጃውን የጠበቀ መንገድ ነው በተቋም ውስጥ ያለው። መንገድ የሌለበት አካባቢ የለም። በአብዛኛው መንገድ ተደራሽ ተደርጓል። የተወደዳችሁ አድማጭ ተመልካቾቻችን በመጨረሻም የግቢውን አጠቃላይ ገጽታ በምስል እናስቀኛችሁ። የተወደዳችሁ ተመልካቾቻችን ለዛሬ የነበረን መሰናዶ ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘሁ። ጤና ይስጥልን።